ታሪካችን የሚጀምረው ከረንና አርጁን የሚባሉ ሁለት ወንድማማቾች ከባዱን የቀን ሥራ ሲሰሩ እያስመለከተን ነው። ሥራቸውንም ጨርሰው ደሞዝ ለመቀበልም ይሰለፋሉ። ከረንና አርጁን ደሞዛቸውንም ከተቀበሉም በኋላ ወደ አንድ ገበያ ሄደው ሸዋሊያ በመግዛት ሁለቱም በፍጥነት ቤታቸው ቶሎ ለመድረስም ይሯሯጣሉ። ቤትም እናታቸውን አግኝተው ሸዋሊያ እንደገዙላት ነግረዋት ሊያደርጉላትም ሲሉ እሷም ያ ነገር እንደማያስፈልጋት ብትነግራቸው እነሱ ግን ገጠር ውስጥ ካሉ ሴት እናቶች የእነሱ እናት ተለይታ እጇ ላይ ሸዋሊያ ባለማድረጓ ተሰምቷቸው እሷን ለማስደሰት እንደገዙም ቢነግሯትም እሷ ግን አባታቸው ከሄደበት እስከሚመጣ እንደማታደርግም ነግራቸው ሸዋሊያውን ግን እንዳይመልሱት ራሷ ጋርም ታቆየዋለች። እናም እነዚህ ሁለት ሰዎች ምንም እንኳን ከልጅነታቸው አባታቸውን የማያውቁ ቢሆንም እናታቸውን ግን እንደ አይን ብሌናቸው ነበር የሚያዩት። የሆነ ማታ ላይም ሙጂ የሚባል ሰው ወደ ቤታቸው መጥቶ ለዱርጋ አማቿ የመጨረሻ እስትንፋሱ ላይ በመድረሱ ሊያያት እንደሚፈልግም ቢነግራትም ዱርጋ ግን አማቿ የሷን ምራትነት ከዚህ በፊት ባለመቀበሉ ጥሪውን እንደማትቀበልም ብገልጽለትም ሙጂ እንደምንም አሳምኖ ጥሪውን ተቀበለውና ከቤቷም ይወጣል። ይህን ሁሉ ነገር ሁለት ወንድማማቾች ሲሰሙ ስለነበር ማን እንደጠራት ቢጠይቋትም ዱርጋ ለረጅም ዓመታቶች ደብቃቸው የነበረውን እውነታም ትገልጽላቸዋለች። የጠራት ሰው የነሱ ሀያት እንደሆነና የሷንና የአባታቸውን ግንኙነት ፍቃደኛ ባለመሆኑ ከቤት እንዳባረራቸውም ትነግራቸዋለች። የአባታቸው ወንድም የነበረውም ዱጀርሲንግ የሚባል ርኩስም አባታቸውን እንደገደለም ሁሉን ሳትደብቅም ታስረዳቸዋለች። ጠዋት ላይም ወደ አማቿ ቤትም ትሄዳለች። ሽማግሌውም ለረጅም ዓመታት ሳያቅፋቸው የቆዩትን የልጅ ልጆቹንም ያቅፋቸዋል። ምራቱንም ይቅርታ ጠይቆ የውርስ ወረቀቱን ሊሰጣትም ሲል እርኩሱ ዱጀርሲንግ ከሚስቱ ወንድም ከሆኑት ሸምሼርና ነሃር ጋር ቦታው ላይም ደርሰው አባቱ የውርስ ወረቀቱን ለነሱ መስጠት እንደማይችልም ይናገራል። ዱርጋም ለልጆቿ ስትል ውርሱን አልቀበልም በማለት ከቦታውም ይሄዳሉ። ዱጀርሲንግም ውርሱን ብቻውን ለመውረስ የገዛ አባቱን በገዛ ሁለት እጆቹ ማንቆ ይገለዋል። ከረንና አርጁንም እንዲህ በቀላሉ ውርሱን አይተውቱም ብሎ ሰዎቹን በመላክ እንዲያሳዷቸውም አስደርጎ በመጨረሻ በእነሱ ቁጥጥር ስርም ገብተው አሰቃይተው በጎራዴ ሁለቱንም ወንድማማቾች ይገሏቸዋል። ዱርጋም የልጆቿን ሞት ማመን ከብዷት ቤተ መቅደስ በመምጣት ራሷን እያጋጨች ልጆቿን እንዲመልሱም ትጠይቃለች። በተመሳሳይ ሰዓትም ሁለቱም ልጆች ከተለያዩ እናቶች ዳግም ይወለዳሉ። ነገር ግን በቀድሞ ሕይወቱ ከረን ሆኖ የተወለደው ሕፃን እናቱ በምጥ ምክንያት ሕይወቷም ያልፋል። አባትየውም ሚስቱ ልጅ ስትወልድ በመሞቷ በሐዘኑ ምክንያት የጀመረው መጠጥ ሱስም ሆኖበት ነበር። ዕድሜያቸውም አስራዎቹ ላይ ሳለ ሁለቱም ኃይለኛ ተደባዳቢ ነበሩ። ከብዙ ጊዜያቶችም በኋላ ዱርጋ አሁንም ልጆቿ እንደሚመለሱ ለቄሱ እየነገረችው ቢሆንም ቄሱ ግን የሞተ ሰው ዳግም እንደማይመለስ ይነግራታል። ዱርጋም የልጆቿን ፎቶ ደረቷ ላይ ይዛ ልጆቿ በድጋሚ እንደሚመጡ እንደምታምን እየተናገረችም ሳለ ሱረጅ ከሚባል ወጣት ጋርም ትጋጫለች። እሱም ትከሻዋን ይዞ አባቱ ዱጀርሲንግ ከረጅም ዓመታት በፊት እንደገደላቸውም ያስታውሳታል። ወደ መሬትም ሲወረውራት ፍሬሙ ከእጇ ወርቁ በዱጀርሲንግ እግር ስርም ይቆማል። ሼባውም መስታወቱን አድቆባት ከሚስቱ ወንድሞች ጋር ትንሽም ተሳልቀውባት ሁሉም በየተራ የአበባ ጉንጉንም ይሰጧታል። እሷም ጉንጉኑን ከወሰደችም በኋላ ጉንጉኑን በእያንዳንዳቸው ሬሳ ላይ እንደምታስቀምጥም ትዝትባቸዋለች። ቀጣዩ ትዕይንት አጃዬ በድብድብ ሪንግ ውስጥ እየተደባደበም እያሳየን ሲሆን እዚህ ሪንግ ውስጥ የድብድብ ሻምፒዮን ነው። በቀጣይም ራኒ የምትባል ሴት ለትዳር ሊጠይቋት የመጡትን አባትና ልጅ
ደብድባ ስታስወጣም እናያለን። እናም የሷ ተመራጭና ተወዳጁ አጃይ ሲሆን እሱ ግን ራኒ ወንዳ ወንድ በመሆኗ ምርጫውን እንዳልሆነችም እንረዳለን። ወደ ቤትም ሲገባ አባቱ በመድኃኒት ዕቃ ውስጥ መጠጥ ሲጠጣም ይደርስበታል። ምንም እንኳን አባቱ መጠጥ በጣም በማብዛቱ የተነሳ ጉበቱ የመጨረሻ ደረጃ ላይ እንደደረሰም እንረዳለን። እናም አጃይ እዛ ተደባድቦ በሚያገኘው ገንዘብ በጠቅላላ ለሱ ሕክምና መድኃኒት ነበር የሚያወጣው። እዚህም ደግሞ ቪጂ ፈረስ እየጋለበ ሌላማ ያስቀመጣቸውን ጠርሙሶች ሲሰባብርም እንመለከታለን። ቦታው ላይም ግልቢያ ለመለማመድ መታ የነበረች ሶኒያ የምትባል ልጅ ተደምማበትም ነበር። እንደጨረሰም ወደሱ መታ ትንሽ አውርተው ቪጂ በስጦታነት የሱን ባላም ይሰጣታል። በዚህ ጊዜ እሷን ለመጠበቅ የመጣው ጋር ቪጂን ለማጥቃትም ሲሞክር ቪጂ ሰውየውን በአጭሩም ይቋጨዋል። አሳዳጊውም ጠመንጃ ይዞ ሲመጣ ኢያያ የተባለ የቪጂ ጓደኛ ነገሩን እንዳለቀም ያስረዳዋል። እናም ይሄ ሰው ቪጂ ስራ ቦታውን ስለሚጠብቅለት ሲያመሰግነው ቪጂም በምትኩ ቤተሰቦቹ ከሞቱ በኋላ እሱ እንዳሳደገውም ገልጾ ምስጋናውንም ኪሱ እንዲያስቀምጠውም ይገልጽለታል። እዚህም ሴክሴና አጃይ ሲፋለም የተነሳውን ፎቶ ረዳቱ አሳይቶት ለነሱ ስራ እንደሚጠቅማቸውም ይነግረዋል። በዛም ሰዓትም ወዳጁ ዱጀርሲንግ ደውሎለት ሲነጋገሩም እንመለከታለን። እነዚህ ወዳጆች ሁለት ልጆቻቸውንም አጣምረው ዝምድና ሊመሰርቱ እንዳሰቡ እንረዳለን። መኪናውንም ሲነዳው የነበረው ሸምሼር መኪናውን አቁሞ ከፊት የቆመችውንም ዱርጋ ለዱጀርሲንግም ያሳየዋል። ዱጀርሲንግም ያለምንም ምህረት እንዲደፈጥጣትም ያዘዋል። መኪናውም ወደሷ በሚደርስበትም ጊዜ አንድ ነዋሪው ከመኪናውም ያድናታል። ቪጂም ማታ ላይ ከብዙ ቅዠቶች በኋላ ከተኛበትም ይነቃል። ከጎኑ ለነበረውም ኢያያ ከልጅነቱ ጀምሮ እስካሁን አንድ አይነት ህልም እንደሚያይና በዚህም ግራ እየተጋባ እንደሆነም ሲነግረው እንመለከታለን። አጃይም አባቱ እንደታመመ ከሆስፒታል ተደውሎለትም ሲሄድ ዶክተሩም የአባቱ ጤንነት የመጨረሻ ደረጃ ላይ በመድረሱ ጉበቱ ሰርጀሪ ሊያደርጉለት እንደሆነና ለሱም 10,000 ብር እንደሚያስፈልገውም ይገልጽለታል። ምንም እንኳን አጃይ ብሩ እጁ ላይ ባይኖርም ሕክምናው እንዲጀመርም አሳውቆ ወደ ሪንጉ በመሄድ ብሩ ስለሚያስፈልገው ብቻ በሚደግፉት ደጋፊዎቹ ፊት ተሸናፊ ለመሆንም ወስኖም ይገባል። ሪንግ ውስጥም አውቆ ተሸናፊ ሆኖ እየተደበደበም ሳለ በድንገት አንድ የማያውቀው ነገር ብልጭ ይልበትና ከተደብዳቢነት በአንድ ጊዜ ደብዳቢም ይሆናል። ሰውየውንም ለመግደልም ሲዳረስ ቁማር መዳቢዎቹም ይዘውት ምቱን ያስቆሙታል። እሱም ለአባቱ ሕክምና የሚያገኘው ሲሸነፍ በመሆኑ በድንገታዊ ቅዠት ምክንያት አሸንፎ ገንዘቡን ማጣቱ አናዶት ከቦታውም ሊወጣ ሲል ሁሉንም ሲሰማ የነበረው ሴክሴና የሚፈልገውን ብርና የእሱን አድራሻም ሰጥቶት እንዲሄድም ይፈቅድለታል። ነገር ግን ሆስፒታልም ሲደርስ አባቱ በሕይወት አላገኘውም። አባቱንም ቀብሮ ከሴክሴና የተቀበለውንም ብር ለመመለስም ይሄዳል። ሴክሴናም የልጁን ታማኝነት ይገዛውና ከሱ ጋር እንዲሰራ ጥያቄም ያቀርብለታል። ምንም እንኳን አርጄ ዝብተኛ ቢሆንም ሰውየው ውለታ ስለዋለለት ብቻ ስራውንም ይቀበላል። በቀጥታም የዱጀርሲንግ ልጅ ሱረጅን ከኤርፖርትም ይቀበለዋል። ውጪ ላይም ሹፌሩ እንዳለ ነግሮት እዛ እንዲጠብቀውም ነግሮት ይለያየዋል። ሱረጅም ከወጣ በኋላ አርጄን ጠርቶ እንደ ባሪያ ቦርሳውን መኪናው ውስጥ እንዲያደርግለትም ቢያዘው አርጄ ግን ንቆ ይተወዋል። በዚህ የተናደደው ሱረጅ ለመማታትም ቢሰነዝርም አርጄ ግን ለዛ ጊዜ አልሰጠውም ነበር። በመጨረሻም ሴክሴና መጥቶ ነገሩንም በማረጋጋት ሁለቱንም ያስተዋውቃቸዋል። ቤትም ከደረሱ በኋላ ሱረጅ ሶኒያን አግኝቶ ለማውራትም ቢሞክርም ሶኒያ
ፍላጎት ሳያድርባት ግራ ጋብታውም ትለየዋለች። ሱረጅም እዚህ የመጣው ሶኒያን ከማግባት ቀጥሎ ስራቸው የሆነውን የመሳሪያ ዝውውር ስራውን ለማፋፋም ሲሆን ፊት ለፊቱ ላሉት ባለሀብቶች መሳሪያውን ሲያሳይም እንመለከታለን። ሱረጅም ከመሃላቸው ባዶ የሆነን ወንበር ባየ ጊዜ የወንበሩ ባለቤት የቀረበትንም ምክንያት ይጠይቃል። ሴክሴናም ሰውየው ቀሪ ገንዘብ ቀርቶበት አሁን ላይ ተደብቆ እንደሆነም ይገልጻል። ነገር ግን ቀጣዩ ትዕይንት ላይ አርጄ ሲፈልጉት የነበረውን ሰውዬ አምጥቶላቸው ገንዘቡንም ይቀበላል። በቀጣይም ጺሙን እያስላጨም ሳለ ራኒ ተመስጣም ስታየው እንመለከታለን። ተቆርጦም ከጨረሰ በኋላ ራኒ አንዳንድ የመጥበሻ ቃላቶችን ብትሰነዝርበትም አጃዬ ግን ራኒ ወንዳ ወንድነቷን እስካልተወች መቼም እንደማያት ገልጾላትም ይሄዳል። እሷም ይህን ያህል ደብራለሁ በማለት ላይዋ ላይ የለበሰችውን የወንድ ልብሶችንም አውልቃ ራሷን በመስታወትም ስታይ ምናልባት እንደ ሴት ብለብስ እኮ አርጄ ፈልገኛል ብላም ታስባለች። አርጄ ግን እንዲያም ሆኖ ለሷ ፍላጎትም አልነበረውም። እዚህም ሶኒያና ቪጄ ዓለማቸውንም ሲቀጩ የሶኒያ ጋርድ ለሱረጅ ከሩቅም ያሳየዋል። አባትየውም ነገሩንም ከሰማ በኋላ ልጁን በጥፊ አጭሏት ባልታገባ እንደሆነ ደጋግሞ ቢነግራትም ሶኒያ ግን ማግባት የምትፈልገው ቪጄን እንጂ ሱረጅን እንዳልሆነም ተናግራ ትገባለች። ሱረጅም ለዚህ ለመበቀል ቪጄ ወዳለበትም በመሄድ ለመግደል ሙከራም ያደርጋል። ነገር ግን የተተኮሰው ጥይት የአሳዳጊውን እጅ መጥቶም ይጥለዋል። በዚህም ቪጄ በመናደድ ኃይለኛ ጥል ውስጥም ይገባል። ሱረጅም ለሰዎቹ በረቱን እንዲያቃጥሉ ማዟቸው ያቃጥሉታል። ሱረጅም ከቦታው ከሄደ በኋላ ሰርጉ ላይ ታድሞ እየተዝናናም ሳለ ቪጄ ወደ ድግሱም በመምጣት በረታቸውን ስላቃጠለበትም ይደበድበዋል። እዚህ ጋርም አንድ ነገር ይፈጠራል። አርጄ ቦታው ላይ ስለነበር ከቪጄ ጋር ይፋለሙም ጀመር። ከብዙ ቅጥቅጥም በኋላ በሰማይ መብረቅ ምክንያት ጸባቸው ይቆማል። ሴክሴናም ጠመንጃውን አውጥቶ ቪጄ ላይ ሊተኩስበትም ሲል አርጄ እንዴት እንደሆነ ባይታወቅም ጠመንጃው እንዳይተኮስበት ይዞ አርጁን አምልጥ እያለም ይጮሃል። ቪጄ ነገሩ ባይገባውም ከቦታውም ያመልጣል። ለቪጄ የተጠሩትን ፖሊሶች አርጄንም ይዘው ይሄዳሉ። ቪጄም ለምን እንደዛ እንዳለው ለመጠየቅ ወደ ታሰረበትም ሄዶ ሲጠይቀው አርጄም ምን አይነት ኃይል ገፍቶ እንደዛ እንዳለው ግራ እንደገባውም ቢያስረዳው ቪጄ ግን ከልጅነት እስካሁን ድረስ የሰማውን ድምፅ መሳይ ቅዠት በማያውቀው አርጄ መስማቱ እንዳስደነቀውም ገልጾ እሱ ለዋለለት ውለታ አንድ ቀን እንደሚመልስለትም ገልጾ ከቦታውም ይሄዳል። ኢያያም ሶኒያ ደብዳቤ እንደላከችለት ነግሮት ደብዳቤውንም ይሰጠዋል። በደብዳቤውም ሶኒያ የሚያገባት ባል ቤተሰቦች ሀገር ሄዳ ልትዳር እንደሆነና መጥቶ የማያድናት ከሆነ ራሷን እንደምታጠፋ ገልጻ ነበር። ቪጄም እሷን ለማዳን ወደ ሀገሪቷም ይደርሳል። ቦታው ላይ ያለውን ሰውዬ አድራሻ በሚጠይቁትም ሰዓት ፈዞ ሲያያቸው ነበር። ቪጄም ጠልቆ ወደ ውስጥ እንደገባ ቦታው ከዚህ በፊት አይቶት የሚያውቀው አይነት ስሜትም ይሰማዋል። የቤተ መቅደሱም ደውል ሲደወል ሰምቶ ወደዚያም ያመራል። ቄሱም ባየው ጊዜ በጣም ተደናግጠው እስከዛሬ ግራ ሲያጋባው የነበረውን ምስጢር ግልጽ አድርገውም ይነግሩታል። በዚህም ቪጄ ድጋሚ ተፈጥሮ እንደሆነም ይገባዋል። ዱርጋም ልጇ በድጋሚ እንደተመለሰላትም በሰማች ጊዜ በደስታም ትከንፋለች። የትም የማያውቃትን ቪጄ ላይም ትጠመጠምበታለች። በሴትዮዋም ሁኔታ አዘኔት የተሰማው ቪጄ እንኳን አልከለከላትም። በድንገትም ከእጇ ፍሬሙ ሲወድቅ ቪጄ ያኔ የተደባደበውን አርጄ አቅፎትም ያየዋል። በዚህም በቀድሞ ሕይወቱ አርጄ ወንድሙ እንደነበርም ይረዳል።
እሱንም ለማናገር ሲሄድ ፖሊሶች እንደወሰዱትም ተነግሮት ፖሊሶቹን ለማስቆም ባላውንም ይጠቀማል። መኪናውንም አፈንድቶት ካዳነውም በኋላ ባቡር ውስጥ ሆኖ እነሱ ባለፈው ሕይወታቸው ወንድማማቾች እንደሆኑ ፎቶውን ምስክር አስደርጎም ያሳየዋል። እናም አሁን የሚሄዱበት ሀገር ላይ የእነዚህ ሁለት ልጆች እናት እየጠበቀቻቸው እንደሆነም ያስታውሰዋል። ከተማው ላይም እንደደረሱ ዱርጋ ሁለተኛ ልጇን ከረንን ታገኘዋለች። በፍቅርም አቅፋ ስትስማቸው ወሬ ነጋሪው ሙጂ ተመልክቶ ለሁለቱ ወንድማማቾች ለሸምሼርና ለነሃር ያየውንም ይነግራቸዋል። እነሱ ግን ከረጅም ዓመት በፊት እነዛን ወንድማማቾች እንደገደሏቸውም ይናገራሉ። ሙጂ ግን በቀልጣፋ ምላሶቹም ያሳመናቸዋል። በቀጣይም ቪጄና አርጄ እያወሩ ሲሆን አርጄ እየተነገረው ያለው ነገርና እናታችሁ ነኝ የምትለው ሴትዮ እሱ ጋር ቦታ እንደሌለው ሲናገርም እንመለከታለን። ነገር ግን ቪጄ ሴትዮዋ በሞቱ ልጆቿ እንደተጎዳችን በመረዳት ከአርጄ ተቃራኒ ሆኖ እናገኘዋለን። በመቀጠልም የሰፈሩ ነዋሪም መጥቶ እናታቸውን እነሱን ውለጂ እያሉ እያሰቃዩት እንደሆነም ሲነግሯቸው ቪጄ ብቻውን ወደ ቦታውም ያመራል። እነ ሸምሼርም ዱርጋን እያሰቃዩትም ሳለ ቪጄ ቦታው ላይ ደርሶ መጥቶም ይጥላቸዋል። እነሱም አርጁን ተመልሶ መምጣቱን ባዩ ጊዜ ገጀራቸውን በመያዝ ሊያጠቁትም ወደሱ በሚሄዱበትም ጊዜ አርጄ ቦታው ላይ ደርሶ በጭንቅላቱ ሲቀረጽበት የነበረውን ነገር በማየቱ ከቪጄ ጋር ሆነው ሰዎቹንም ይቀጠቅጧቸዋል። እነሱም ከቦታው ሸሽተው የሆነውን ነገር ለዱጀርሲንግም ሲነግሩት እሱም የሞተ ሰው እንዴት ዳግም ይመለሳል ብሎ ለማመንም ይከብደዋል። ሸምሼርም ካላመነ ነዋሪውን እንዲጠይቅም ይነግረዋል። ዱጀርሲንግም ነዋሪውንም ሰብስቦ ከረንና አርጁን ተመልሰው እንደመጡም ቢጠይቃቸው ነዋሪውን በጠቅላላ ይክዳል። ሸምሼርም ሰዎቹን እያነቀ እውነቱን እንዲናገሩ ቢጠይቅም ሳይሳካለትም ይቀራል። በእህታቸው ባለም ቅዠታሞችም ይባላሉ። ኢያያም እኔ አይቻቸዋለሁ ብሎ ወደ ሙጂም በመምጣት ከዱጀርሲንግ ጋርም ይገናኛል። ነገር ግን ለዱጀርሲንግ ሲነግረው የነበረው ስላየው ፊልም ነበር። እነ ዱጀርሲንግም በንዴትም ሲጋጋሉ ቪጄ የላከውንም ደብዳቤ ለሶኒያም ይወረውርላታል። እሷም ማንበብ ስትጀምር ቪጄ ከተማው ላይ እንደመጣና በቅርቡ ከዛ እንደሚያድናት የሚገልጽ ነበር። ሙጂም ከረንና አርጁንን አይቻለው አላየው የሚለውን ነገር ቅዠት ሆኖበት ዱርጋን ለመጠየቅም ይሄዳል። ዱርጋም እነ ከረንን እንደመጡም ታረጋግጥለታለች። እሱም እነሱን ካየም በኋላ ሊረዳቸውም ያስባል። መሳሪያዎች ያስቀመጡበትንም አሳይቶ እነ ከረን እንዲሰርቋቸውም ያደርጋል። ጠዋትም ዱጀርሲንግ መሳሪያውን እንደጠፋበትም ደርሶበት እነ ሸምሼር ላይም እየጮኸ የት እንዳደረጉትም ይጠይቃቸዋል። እናም ዱጀርሲንግ እነዚህ ሰዎች እያጭበረበሩ እንደሆነም ይረዳል። እነሱም በበኩላቸው እየደረሰባቸው ያለው ነገር ካቅማቸው በላይ ሆኖ እነ ከረንን ለመያዝ የከተማውን ሕፃን አቁስለውም ይልካሉ። ሕፃኑም እንደደረሰ በደረቱም ይደፋል። እነ ከረንም የተላከውን ደብዳቤም ሲያነቡት ብዙ ሕፃናቶችን እንደያዘ የሚናገር ሲሆን እነሱ የማይመጡ ከሆነ ሁሉንም አንድ ባንድ አቁስለው እንደሚልኩም የሚገልጽ ነበር። ነገር ግን ጊዜ ሳያጠፉ ወደ ቦታው ደርሰው ትንሽም ይቀጠቀጡላቸዋል። በመጨረሻም ከዚያ ለማሰናብተዋቸው ለእናትየው ሰጥቷት የነበረውን ጉንጉንም ትወረውርላቸዋለች። ዱጀርሲንግም ሬሳቸውንም ያገኘዋል። ከሬሳቸው ጋርም አብሮ የጠፋውን መሳሪያም ያገኙታል። በዚህም በጥቅም ሳይስማሙ እርስ በርስ ሲደባደቡ እንደሞቱም ይታመናል። ደስታቸውን ብዙ ሳይቆይ ፖሊሶች መጥተው መሳሪያውንም ይረከባሉ። ማታ ላይም ለልጁ ሰርግ
የጸሎት ፕሮግራም ላይ ከረንና አርጁን ነፍስ ዘርቶም ያያቸዋል። ቤትም ሄዶ እንደ እብድም ሲያደርገው ልጁ ሱረጅም ያየው አርጁንን ሳይሆን ቪጄን እንደሆነም ያስረዳዋል። እናም የመመሳሰል ነገር ይሆናል ብሎም አባቱንም ለማሳመን ቢጋጋጥም ዱጀር ሲንግ ግን ፈርቶ ስለነበር ማመን አልፈለገም። ሴክሴናም እየሆነ ያለው ነገር በጣም እየደበረው እንደሆነ ገልጾ ከልጁ ጋር ወደ ሀገራቸው ሊመለሱ እንደሆነም ሲናገር ዱጀር ሲንግም ከዚህ ሬሳው እንጂ እሱ መመለስ እንደማይችልም ይነግረዋል። ሴክሴናም ልጁን ለማይሆን ቤተሰብ ለመዳር በማሰቡ ልጁንም ይቅርታ ይጠይቃታል። እናም ከዚህ ቦታ ለማምለጥ ሲሞክሩ ሱረጅ ይደርስባቸውና መሳሪያውን ሲያቀባብል ሴክሴና ልጁን አስመልጧት ከሱረጅ ጋርም ግብግብ ይጀምራሉ። ቪጄን እየተጣራችም እየሮጠችም ሳለ ቪጄ ደርሶም ያገኛታል። በዚህም ጊዜ የዱጀር ሲንግ ሰራዊትም ይከበዋል። ከእነሱ ጋርም አባቷ የነበረ ሲሆን ቪጄን ለማግኘት ሲሉ ትንሽ ድራማ ፈጥረውን እንደሆነም እንረዳለን። አርጄንም ባዩት ሰዓት እሱ ላይም ለመተኮስ ሲሞክሩ ኢላማቸው ግን የተሳሳተ ነገር ይመታል። ዞር ሲሉም እነ ቪጄ ቦታው ላይም አልነበሩም። ተከፋፍለውም እነሱንም ማሰስ ይጀምራሉ። ነገር ግን ግራ በሚያጋባ ሁኔታ ሰፈር ውስጥ አንድ ሰው አልተገኘም ነበር። የሰፈሩ ሕዝብም በጠቅላላ ጣራቸው ላይ ተደብቀው ነበር። በስተመጨረሻም ወጥተው የመጡትንም ጋርዶች ዋጋቸውን እንዲያገኙም ያደርጋሉ። ዱጀር ሲንግም ከረንና አርጁን እንዲወጡ በማለት ሴክሴናንም ይገለዋል። እነሱም ተደብቀው ከነበረበትም ወጥተው ዱጀር ሲንግ ፊትም ይቆማሉ። እሱም በድጋሚ ይገላቸው እንደሆነ እየተናገረም ሳለ ሁለቱም መሳሪያውንም ተቀበለውት እጁንም ይሉለታል። ዱጀር ሲንግም የዱርጋ እግር ስርም ወርቆ መሞት እንደማይፈልግም ይማጸናታል። ነገር ግን የሰራው በደል ይቅርታ የሚያሰጥ ባለመሆኑ ከረንና አርጁን በጥይት በሳስተውም ይገሉታል። በመጨረሻም ከረን ከራኒ ጋር አርጁን ደግሞ ከሶኒያ ጋር እናታቸው ዱርጋ ስትድራቸው ታሪካችን ያበቃል።